ቃልና ፊደል ልዩነቱን ንገረኝ ነው ያልኩት ጥያቄ። ቃል በፊት አብሮ የኖረ ነው። ፊደል ግን ከስንት ጊዜ በኋላ የተፈጠረ ነው። ቃልና ፊደል ልዩነቱን ንገረኝ ስትባል ቃል በፊት የኖረ ነው፣ ፊደል ደግሞ ከጊዜ በኋላ የተፈጠረ ነው እያልከኝ ነው። እኔ እኮ ፊደሎቹን ነው እንጂ ልዩነቱ ይሄ ነው። ቃልና ፊደል ልዩነቱን ንገረኝ ነው እያልኩ ያሉት። ፊደሎቹ የተፈጠሩ ነው። አሁን ለምሳሌ ከስልኬ የቁርአን አፕሊኬሽን አለ። አሁን ያ በቃ እንትን ነው ማለት ነው የተፈጠረ አይደለም። የጠየቅኩህን መልስ። የቃልና የፊደል ልዩነት ንገረኝ ነው ያልኩህ። ቃል በፊት አብሮ የኖረ ነው። ፊደል ግን አሁን ከስንት ጊዜ በኋላ የተፈጠረ ነው። እሺ አምላክ በቃል ይናገራል ማለት በፊደል ይናገራል ማለት ነው ወይንስ ምን ማለት ነው? አምላክ በቃል ይናገራል ነው እንዲኛው እኔ እናንተ እንደምናወራው ይናገራል ማለት ነው። ስለዚህ እኛ የምናወራው በፊደል ነው ወይንስ በቃል ነው የሚባለው? በቃል ነው የሚባለው። በቃል ነው የሚባለው ስለዚህ በፊደል አይደለም እያወራን ያለ ነው ማለት ነው። እኛ በፊደል አይደለም በቃል ነው። አንተ አሁን በፊደል አይደለም የምታወራው ነው የሚባለው በአማርኛ። ወይ ጉድ! ስምምነት እኮ ነው አሁን በእኛ በአማርኛ። በቃ እንደዛ ከሆነ አምላክ በቃ እሺ በፊደል አይደለም። እሺ እንደ መግባባት ዝም ብዬ ልሄድልህ በቃ ላለመጨቃጨቅ ይኸውልህ። ሊስን ጋይስ ዝም ብለህ ጊዜ ነው ዌስቲንግ ታይም ነው። ዝም ብለህ ላለመጨቃጨቅ የራስህ የሆነ ትርጉም ነው እየሰጠህ ያለው። በቃ በቃል ነው ብለን ዝም ብለን እንይዘዋለን ማለት ነው። እሺ ቃል በመሰረቱ አካል ነው ወይንስ ባህሪ ነው ጥያቄው? ቃል ነው። ቃል በመሰረቱ ባህሪ ነው ወይንስ አካል ነው? ባህሪ ነው እንጂ ቃል ተብሎ አካል የለም ማለት ነው። ስለዚህ ኢየሱስ ቃል ነው ስትል አካል ነው ማለት ነው ወይንስ ባህሪ ነው ማለት ነው? የሱ አካል ባህሪ ነው እንጂ አካል አይደለም። ኢየሱስ አካል እኮ ለብሶ የመጣው አካል አይደል? ኢየሱስ ባህሪ እንጂ አካል አይደለም። ባህሪው ነው ባህሪው ነው። ስለዚህ ሶስት አካል የለም ማለት ነው። አንተ እንደ ሰውኛ እየወሰድክ ነው። አላህ ስንት ነው? ሶስት አካል አለ። ሶስት አካል ይሄ እኮ ኢጅማ ነው ወይም ስምምነት ነው እንጂ እኛ ሶስት አካል ነው ስንል ሶስት ነው አይደለም። ሶስት አካልም አይደለም ራሱ። ይሄን እኛ የተስማማንበት ነው። እንዴት ዝም ብላችሁ በግል እንጂ አካል ተስማማችሁ እንጂ በእውነታው ግን አይደለም ነው እያልከኝ ያለው? ባህሪያቸው ነው። አብ ወልድ መንፈስ ቅዱስ ባህሪያቸው ነው እንጂ አካል አይደለም። አካል ስንል ቅዋሜ ማንነት ቅዋሜ ማንነት አላህ ስንት ነው? እስኪ መልስልኛል። አንድ ነው አምላክ አላህ። እሺ ምኑን ቆጥረ? ማንነቱ በማንነት በፐርሰንት ደረጃ በቅዋሜ ማንነት ደረጃ እኔ የሚል አንድ ነው። እኔ አንድ ነው። ይሄ እኮ ስምምነት ነው። አንድ ስምምነት ነው እንጂ ሁለት ቢሆንስ? ይሄ ከዜሮ ቀጣይ ያለው አይደለም ሁለት አይደለም አንድ ነው። በማንነት እኔ የሚል አንድ ነው። እኔ የሚል ነው። እኛ የሚል አይደለም። እኛ የሚል በቁጥር ብዛህነት አይደለም። በግነት ሊል ይችላል፣ ግን በአካል በፐርሰንት ደረጃ አንድ ነው። አንተ አሁን ኢየሱስ ባህሪ ነው ብለኸኛል። ቆይ ኢየሱስ ባህሪ ነው ብለኸኛል። ባህሪ ማንነት ነው። ባህሪ ማንነት ነው ወይ? ባህሪ አንተ ነው ልጅ በማንነት የእግዚአብሔር እውቀቱ ባህሪ ነው ባህሪ አይደለም? የእግዚአብሔር እውቀት ነው ባህሪው ነው እንጂ። እሺ እውቀት ማንነት ነው። እውቀት ማንነት ነው። አንተ የምትገለጽበት ማንነት አይደለም። ጎበዝ ነው ከተባልክ ጎበዝ ነው ማለት ማንነት ማለት ፐርሰን ወይም ቅዋሜ ማንነት ወይም አካል ማለት ወይም ፕሮሶፖን የምንለው ዙሮ ክርስቶስ አብም ወልድም መንፈስ ቅዱስም አንድ አምላክ ናቸው። ይሄ ማመን አለብህ። ስንት አካል ናቸው? ሶስት አካል ኢየሱስ ባህሪያቸው ነው እንጂ የተለያዩ ነው አይደለም። ወንድሜ ቆይ አንድ ጊዜ ይሄ ግን የተለያዩ ነው አይደለም። የተለያዩ ችግር የለም። ከፈለክ አትለያያቸው፣ አንድ ናቸው በል። ከፈለክ ችግር የለም። ሶስት አካል ናቸው አይደለ? ናቸው። ኢየሱስ ደግሞ ባህሪ ነው ብለኸኛል። ባህሪ ማለት አካል ማለት ነው። ይሄ እኮ አንተ እኮ በማትስ ካልኩሌሽን እየወሰድከው መሰለኝ። ሶስት ናቸው ስንል የጠየቅኩት ባህሪ ማለት አካል ማለት ነው ወይ ነው ጥያቄ? አይደለም።
ስለዚህ ኢየሱስ ባህሪ አይደለም ነው። ቅድም ባህሪ ነበር ብለኸኛል። አሁን ባህሪ አይደለም የሚለውን ልትሸረው ነው ማለት ነው። እኔ ያልሻርኩትም የተለያዩ ባህሪ ነው። እሺ ኢየሱስ ባህሪ ነው የሚለውን ያዝልኝ። ኢየሱስ ያ ባህሪ ነው። እሺ ባህሪ ማለት ምን ማለት ነው? ባህሪ ነው ምን ማለት መገለጫ ነው። መገለጫ። ስለዚህ ተመሳሳይ መገለጫ ነው ያላቸው። አብና ወልድ አብ ወላዲ ነው አይደለም? አብ ወላዲ ነው። አሁን ወልድ ደግሞ ተወላዲ ነው አይደለ? አዎ። እሺ ኢየሱስ ወልድ የመውለድ ባህሪ አለው? እንደ ሰውኛ እያመጣው መሰለኝ ስገምት። ኢየሱስ የመውለድ ባህሪ አለው? ተመሳሳይ ባህሪ ያላቸው ስላልከኝ ኢየሱስ የመውለድ ባህሪ አለው ወይ? አንድ ናቸው። ምንም ሲጀምር የሚለያዩ አይደሉም። በመጀመሪያ ያራጅ እኮ የሚለያዩ ካልሆነ ኢየሱስ እንደ አብ ይወልዳል ወይ ነው ጥያቄ። ሁላችንም የፈጠረን አምላክ ነው። አንድ እግዚአብሔር፣ አንድ ክርስቶስ፣ አንድ እግዚአብሔር ነው። ይሁንልህ፣ አንተ ያዘው፣ እሱን ያዘው። ከፈለክ 4ም 6ም አድርጋቸው። ተመሳሳይ ባህሪ ነው ስላልከኝ አብ ወላዲ ነው፣ ኢየሱስ ደግሞ ተወላዲ ነው፣ ወልድ ነው ተብሏልና ልክ እንደ አብ ወላዲ መሆን ይችላል ወይ? ወይም ወላዲ ነው ወይ ነው ጥያቄ። ወላዲ ነው ወይ? ወልድ ነው። ወልድ አይደለም፣ ልጅ ነው። ስለዚህ ተመሳሳይ ባህሪ የላቸው አላቸው እንጂ። ተመሳሳይ ባህሪ ካላቸው ለምን እንደ አብ ወላዲ አይደለም ነው ጥያቄው። እንደምን ወላዲ አይደለም? እኔንም አንተንም የፈጠረን አንድ ክርስቶስ መሆኑን ታምናለህ አታምንም? ቆይ ስምህ ማነው ስትባል ወደ ሱቅ ልሄድ ነው እያልከኝ ያለው? እና እኔ እኮ ወደ ዋናው ሀሳብ እየመጣሁ ለምሳሌ ቆይ ወልድ ወላዲ ነው አይደለም ነው ጥያቄ። ወልድ አይደለም። ስለዚህ ተመሳሳይ ባህሪ ያለው የምትለው ነገር አፍርሰዋል ካልሆነ እንዴት? ምክንያቱም ተመሳሳይ ባህሪ ናቸው ካልከኝ ተመሳሳይ ባህሪ የላቸውም። እዚህ ጋር ባህሪ ማለት በዚህ መልኩ ከተረዳኸው በመፍጠር እኮ ተመሳሳይ ባህሪ ነው ያላቸው መሰለኝ። በመፍጠር ብቻ ነው? በጣም ብዙ ነገር የሚመሳሰሉበት ነገር አለ። በስጋ ምናምን ለብሶ ስለመጣ ነው ክርስቶስ። በባህሪ ተመሳሳይ ናቸው። ባህሪ ማለት ምንድን ነው? ባህሪ ማለት እንደው ባህሪ ማለት ምን ማለት ነው? ባህሪ መገለጫ። ስለዚህ የአብ መገለጫ ምንድን ነው? ያ መገለጫ ነው አባትነቱ። የወልድንስ? ልጅነቱ። ስለዚህ ወልድ አባት ነው ይባላል ወይ? ጥያቄው እሱ ነው። ተመሳሳይ መገለጫ አላቸው። ባህሪ ማለት መገለጫ ነው ስላልከኝ ወልድ አባት ይባላል ወይ ነው ጥያቄው። እሺ ሁለቱ አንድ አምላክ ከተባሉ አንድ ባህሪ የላቸውም እያልከኝ ነው? ከፈለክ እሱን አድርገው፣ ግን ወልድ አብ ነው ይባላል ወይ? እንደውም እኮ እኔ ነበርኩ ጠያቂ። መልስልኝ። እዛ ጽሁፉ ያ የሚጻፈው ጽሁፍ ፍጹም አይደለም የሚለው መልስ። ወይ ጉድ what a hell guys። ጫክ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቃ ልጁ ይበቃዋል እንግዲህ። ይበቃዋል። ከስር ሰለሞን አለ አንድም ወገናችን ታብታብ ያድርግ ስለሆነ ወገናችን እታች ወረድና ታብታብ አድርግና ተማር። እየተግባባችሁም አይደለም። ስለዚህ ሰለሞን ላክልኝና እና ላስገባክ። ላክ ኢንቫይት ላክ። በቃ አሁን ከሰለሞን ጋር ተወያዩ። እዩ አንተ ታች ወረድና ታብታብ አድርግልን። እሺ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ጥያቄ አለኝ። ወይ ጥያቄውን ቆይ አንዴ እኛ ጥያቄ ጠይቀን ስላልተመለሰልን አንዴ ከሰለሞን ጋር ይወያዩ። አዳምጣን ጃክ መልስልኝ እስኪ። ጃክ አይመልስልህም። እኔ እያወራሁህ ነው። አይመልስልህም። አልመልስልህም። ስለ ኢየሱስ ክርስቶስ እያወራ ቁርአን ፍጡር ነው አይደለም ትላለህ። መግባባት ስትችሉ አንድ ቋንቋ ማውራት ስትችሉ ያኔ ይመልስልካል። እታቸው ነክታታ አድርግ። ሰለሞን ከኛ ቤት ያሉት ፊደሎች ፍጡር አይደሉም ማለት ነው። ቆይ እሱ አይደሉም ብያለሁ እኮ ግን አንተ ገና ቴዎሎጂን አልተማርኩም። ለዛ ነው የምን ማስረጃ ነው? ፊደል የሚጻፉት ፊደሎች እንትን እንደሆነ ማስረጃ ላንጣል። ፍጡር እኔ እናንተ የምናወራው ፍጡር ነው። እኔ እናንተ የምናወራው ፊደል ፍጡር ነው። ፊደል ፍጡር ነው። ፊደል ፍጡር ነው። እኔ እናንተ የምናወራው እኔ እናንተ የምናወራው ስለዚህ አበቃ። ቆይ አንተ ይበቃል፣ ይበቃል። አንተ መማር ነው ያለብህ። ቆይ ከተማር እሱ ነገረ መለኮት ተምረና ከዛ ትከራከራለህ። እንደዛ አይሻልም? እንደዛ ይሻላል እኮ። እሺ እንዴት ናችሁ? ሰላም ሰላም
ሰላም አለን አለን። ቃል አካል ነው ወይንስ ባህሪ ነው? እሺ ስለሱ እናወራለን። ባህሪ የሚለውን ግን በደንብ እንዲገባኝ፣ ባህሪ የአምላክ መገለጫ ነው። ልጁ ጋርም ስተወሩ ነበር ወይም የአንድ ነገር መገለጫው ነው እና የአምላክ መገለጫ ዘላለማዊነት ነው አይደል? አየይዘው እኔ በደንብ እንትን ባለልም እንድታስረዳኝ ሌላ ቤትን ጠይቄ በደንብ ስላልገባኝ። ዘላለማዊ ጠያቂ ነህ ወይንስ ተወያይ ነህ ነው? መጀመሪያ ፖዚሽንን ላይ። እሺ በቃ እሺ፣ አንተ እንደፈለከው ይሁን። እንደፈለኩ ሳይሆን አንተ እንደፈለከው ይሁንልህ ብያለሁ። እኔ ተወያይ ነህ ወይንስ ጠያቂ ብቻ ነው? ጠያቂ ልሁን። እሺ ጠያቂ ከሆንክ ጠይቀህ ማዳመጥ ነው እንጂ መከራከር አይፈቀድም። ህጉን እንዳጥስ ካሁን፣ አለበለዚያ ካሁኑ ተወያይ ነኝ የሚለውን ነገር መምረጥ አለብህ። እሺ ጠያቂ ልሁን። እሺ ጠይቀው። ያው ስትጨርስ አወራለሁ። እሱ ውይይት ነው። እንደ ክርክር ካደረከው በውይይት መልኩ ነው የሚሄደው። ስለዚህ አንተ ብቻ ሳይሆን ብጠያቂ የምትሆነው እኔ መጠየቅሃለሁ። በዛ መልኩ ከሆነ ደግሞ ይችላል፣ ችግር የለም። እሺ ዘላለማዊነት ወይም የፊተኛና ኋለኛ የሚለው የአምላክነት መገለጫ አይደል ነው። ኮታ አድርጎ ነው የተናገረው። ዕብራውያን ላይ ያለውን ነው። ይሄ ምዕራፍ 1 ላይ ያለ ምዕራፍ 1 ቁጥር 8 ነው 18 ላይ እንደዛ ያለው እሱን አምጥተህ እሱ ጥቅስ ላይ አይደለም አሁን የተጠየቀው መልስ። ባህሪ አካል እንትን ቃል አካል ነው ወይንስ ባህሪ ነው? ለምንድን ነው ጠያቂ ነኝ ግን አትጠይቀኝ አልከኝ? እሱን ነው በቃ እሱ ነው ጠያቂ ነህ። እሱን ጠይቀህ ላብራራለህ። እሱ ቁጥር 18 ሲምፕል ነገር ነው። በጣም ሲምፕል ነገር ነው። ቁጥር 18 ያለውን አብራራለህ። በቃ ባጭሩ አልፋና ኦሜጋ የሚለው ኮታ አድርጎ ነው አብ የተናገረውን ኮታ አድርጎ ነው የጠቀሰው። አልፋና ኦሜጋ ነኝ ይላል ብሎ አሁን እየተከራከረ እሺ እኔ እኮ አነበው ነው ክርክር ሳይሆን እና አነበው። በቃ አሁን ክርክር ስለሆነ ባጭሩ ሎጎስ የሚለው ባህሪ ነው ወይስ አትሪቢዩትስ ነው ወይንስ ደግሞ ፐርሰን ነው? በቃ ባጭሩ የኔ ጥያቄ ይቅር። በቃ አይ ክርክር ነው። በጥያቄ ሙድ ክርክር እየገባ ስለሆነ ባጭሩ ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 1 ላይ ኤን አርኼ ኤን ሆሎጎስ ካይ ሆሎጎስ ፕሮስቶንቲዮን ይላል። በቃ ሚዩት ላርግና 17 እና 18 ኖ አረ የትም አትሄድም። ኤን አርኼ ኤን ሆሎጎስ ካይ ሆሎጎስ ፕሮስቶንቲዮን ይላል እና ሎጎስ የሚለው ፐርሰን ነው ወይንስ ደግሞ አትሪቢዩት? ሚዩትን አንሳ። አይቻልም። ይሄ በጥያቄ መልኩ ክርክር አራዳ ለአራዳ አይሸዋወዱም ይላል አባባሉ እና እስቲ ማይክል አንሳ። አይ ክርክር አይደለም፣ ችግር የለውም። ግን በቃ ባጭሩ ያንን ከሆነ ያንን ጥቅስ ከሆነ ኮታ አድርጎ ነው የተናገረው ነው። በቃ ባለቀስ በዛ ደምድም ይላል መልሱን ከሆነ እንዲገባኝ። ማን ነው የዛ ንግግሩ? ማን ነው የተናገረው? ኢየሱስ የአብን ኮታ አድርጎ ተናገረ። አልገባኝም። እሺ እሱን አስረዳኝ። ወይ ጉድ! እንዲህ ብሏል ብሎ ተናገረ ኮታ አድርጎ ያንን የአብን ንግግር ማለት ነው። ለአማርኛ ማብራሪያ ሸርህ ካደረኩልማ ከባድ ነው። ለአማርኛ ሌላ ማብራሪያ አማርኛ ከተጠቀምኩ ሶ ዲፊካልት እኮ ወይ እኔ ላነበው እንዲገባኝ ማታረግ አንተ በደንብ ጥቅሱን እያነበብክ 17ንም 18ንም አብን የተናገረው ኢየሱስን የተናገረው ነው ዮሐንስን የተናገረው ነው። እኔ እኮ ገባኝ እኮ እኔ እንዴት እንደምትሄድ እኮ አውቃለሁ በደንብ እሺ። በነገራችን ላይ እና ለዛ ነው በመሰረቱ ልጠይቀህ ውይይት አድርገው ያልኩህ ማለት ነው። ጠያቂ መሆን የለብህም። ምክንያቱም አንተ በጠያቂ ሙድ እየተከራከርከኝ ስለሆነ ኢየሱስን የተናገረ ብዬ ስላመንኩ አብን የተናገረ የሚለውን አስረዳኝ። ኮታ አድርጎ ነው የተናገረው። ቁጥር 1 ላይ ምን ይላል? አንብብልኝ እስቲ። እዚህ ላይ ቁጥር 1 ላይ አንድ ስልክ ነው እየተጠቀምኩ ያለው። ቁጥር 1 አንብብልኝ። እሺ በቃ አሪን ትክፈተውና ታፈለጋችሁ። አይ ቁጥር 1 አንብብለት። እሺ አንዴ ቦታውን ተቀሰልኝ ሰለሞን። ዕብራውያን ላይ ምዕራፍ 1ን ቁጥር 1ን አንብብለት። ያው አዲስ ነገር አይጠቅስም እኮ ኮፒ ፔስት። አይ ዮሐንስ ዮሐንስ ራእይ ላይ ያለ ነው ምዕራፍ 5 ቁጥር 20 ያለው ነው አይደለም? ዮሐንስ ራእይ ምዕራፍ 1 ዮሐንስ ራእይ ምዕራፍ 1 እሺ ቁጥር 17 ይሄንን ቁጥር አንተ አይችልም። ልክፈት ላውጣላችሁ ወይስ ያው እዚህ ጋር አውጣልሃለሁ? ናጃክ እሺ
እዚህ ጋር አወጣልሃለሁ። 17 ባየሁትም ጊዜ ኦኬ፣ ይሄ ነው አይደል? ባየሁትም ጊዜ ብሎ የሚጀምረው ነው። እሺ ሶሪ እኮ ይሄው ላውጣልህ ነው። ተረጋጋ። ይሄኛው ነው። እሺ ወደ ላይ መጀመር ቁጥር 1 ላይ ሂጅ። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠ ይህ ነው። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለማን የሰጠው? ለኢየሱስ ክርስቶስ ምን የሰጠው? ማን ነው ሰጪው? ሰለሞን እግዚአብሔር ነው ሰጪው። በቃ ኢየሱስ ተቀባይ ነው። እግዚአብሔር ተቀባይ ነው እንዴ? እግዚአብሔር ለኢየሱስ ሰጪው ነው። ችግር የለም። ያቆስ እግዚአብሔር ለእግዚአብሔር ነው የሰጠው ወይስ እግዚአብሔር ለኢየሱስ ነው የሰጠው? ከቁጥር 1 ነው የጀመርነው። እሺ ኦኬ። አይ ኢየሱስ ማን ነው? እንደዛ ካልክ ደግሞ ርዕሱ ይሰጣል። ሌላ እግዚአብሔር ለእግዚአብሔር ነው የሰጠው። እሺ እግዚአብሔር አንዱ አካል ነው ብዬ ስለማምን ነው። እግዚአብሔር ለእግዚአብሔር ነው የሰጠው አይደለም፣ ለኢየሱስ ነው። ስለዚህ ኢየሱስ እግዚአብሔር አይደለም ማለት ነው። እግዚአብሔር ለእግዚአብሔር ካልሆነ ለኢየሱስ ከሆነ ኢየሱስ እግዚአብሔር አይደለም ማለት ነው። ኢየሱስ የእግዚአብሔር አንዱ አካል ነው። ግን ርዕሱ ይሰፋል። አየህ፣ ዝም ብላ 17 እግዚአብሔር ለእግዚአብሔር አይደለም ካልከኝ እንግዲህ እግዚአብሔር ለእግዚአብሔር አይደለም ለኢየሱስ ነው ካልከኝ ኢየሱስ እግዚአብሔር አይደለም ማለት ነው እኮ። ኢየሱስ የእግዚአብሔር አንዱ አካል ነው። ስለዚህ ሰጪና ተቀባይ አለ። ኢየሱስ ምንድነው የተቀበለው? ከእግዚአብሔር ተቀብሏል። ቅድም የጠቀስኩልህ ነገር ኮታ አድርጎ ነው የተናገረው። አልፋና ኦሜጋ የሚለው ነው። አይ ቲንክ እዚህ ላይ ከሆነ የተሰጠው ነው እኮ። ችግር የለውም። አንተ እንደፈለጋለህ እያረክ ነውና ሪና 17 ነው እቺ ነገር በቃ ባጭሩ ቃል ባህሪ ነው ወይንስ አካል ነው? ይሄን እንደማትመልስ ከሆነ አንተ 17 እና አይደል ይሄድክ ነው። በቃ ተው፣ አለፋ። ምን ያለፈው ቃል ባህሪ ነው ወይንስ አካል ነው? እንዴ እኔ እኮ ጠያቂ ነኝ። ከዛ እሺ ትክክል ነው። ጠይቀኝ 17 ሪም ታችሁን በቃ ታችሁን በቃ ጆ አለ አለ ጥያቄን ትመልሳለህ። ምንድን ነው ጥያቄ? ቃል ባህሪ ነው ወይስ አካል ነው የሚል ነው። ቃል ከመጽሐፍ ቅዱስ አንፃር ከሆነ ባህሪ ነው። አካል ነው። እሺ ከመጽሐፍ ቅዱስ አንፃር አካል የሚሆነው ክርስቶስ በስጋ ከመጣ በኋላ ይቀየራል ነው እያልከኝ ያለው? በአብ ዘንድ የነበረ ነው ቃል እኮ። ያ በአብ ዘንድ የነበረው ቃል በአካል ደረጃ ነው በባህሪ ደረጃ ነው? በባህሪ። ስለዚህ በአካል ደረጃ አልነበረም ማለት ነው። በአብ ውስጥ የነበረው እንጂ። ስለዚህ በአካል ራሱን ችሎ የነበረ አይደለም ነው እያልከኝ ያለው? አልነበረም ማለት አንችልም እኮ። በባህሪ ነው እንጂ አካል አልነበረም አይደለ? አልነበረም ማለት አንችልም ነበር። እሺ አካል ነበር? ቃል ጆ እያሰብክ እሺ፣ አስበህ መመለስ ትችላለህ። ቃል በአብ ዘንድ ነበር አልኩህ እኮ። እሺ የነበረው በአካል ነው በባህሪ ነው? በባህሪው እንጂ በአካል አይደለም። ጥያቄውን ኖርማል አልሆነም። እንዴት ነው ጥያቄው? እሺ አልተግባባንም። እኔ እናንተ ራሱ በቃ ይለፈን አይደለ ጆ? እሺ ጥያቄ ነበረኝ እኔ ልጠይቅና። እሺ ጠይቅ። በቃ ቃል ፍጡር ነው ወይስ ፍጡር አይደለም?
ቃል ባህሪ እንጂ ፍጡር አይደለም፣ ፈጣሪም አይደለም፣ ባህሪ ነው። ፍጡር ካልሆነ የነበረ ነው ማለት ነው አይደል? አዎ የነበረ ነው ማለት ነው። ፍጡርም አይደለም፣ ፈጣሪም አይደለም፣ ባህሪ ነው እኮ የነበረ ነው። አዎ የነበረ ነው። የነበረው ግን በባህሪ ደረጃ ነው፣ ባህሪ ነው። ፍጡር አልነበረም። ፍጡር አልነበረም፣ ፈጣሪም አልነበረም፣ ባህሪ ነው፣ አካልም አይደለም። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስ ቃል ነው ይለዋል። ቃል ደግሞ ፍጡር አይደለም። ስለዚህ ኢየሱስ ክርስቶስ ፍጡር አይደለም ማለት ነው። በዚህ መልኩ ነው የምትረዳው? አዎ። ስለዚህ ፈጣሪ ነው ማለት ነው፣ ፍጡር አይደለም ማለት ነው። ካልተፈጠረ የነበረ ነው። ያ የነበረ ነገር እኮ ያልተፈጠረ በሙሉ ፈጣሪ ነው። ጥያቄው አሁን ያልተፈጠረ በሙሉ ፈጣሪ ነው? አዎ ያልተፈጠረው ፈጣሪ ብቻ ነው። ያልተፈጠረ ነው የተባለ በሙሉ ፈጣሪ ነው ይባላል? እስካልተፈጠረ ድረስ? አዎ። የአምላክ ዕውቀት ፍጡር ነው? የአምላክ ዕውቀትማ ባህሪው ነው እንጂ እንደ ፍጡር ነው። እሺ ፍጡር ነው ወይ ነው ጥያቄው? አዎ ባህሪው ነው። ፍጡር ነው ወይ? ባህሪው ነው እያልኩ እኮ። እኔ ደግሞ ፍጡር ነው ወይ ወይንም አይደለም በለኝ። ይኸው እየነገርኩ እኮ ነው። ፍጡር ነው ወይ? ዕውቀቱ እሺ ባህሪው ነው። ባህሪው ነው ብዬ ያዝኩልህ። ግን ፍጡር ነው ወይስ ፈጣሪ ነው? ፍጡርም ነው። የአምላክ ዕውቀት ፍጡር ነው? የአምላክ ዕውቀት ፍጡር አይደለም፣ ባህሪው ነው እያልኩ። ፍጡር አይደለም። እየሰማሁ ነው። ጎበዝ አሁን መልሳል። የአምላክ ዕውቀት ፍጡር አይደለም። ፍጡር አይደለም ማለት ፈጣሪ ነው አይደለም? በአንተ አባባል ካልተፈጠረ ግን ደግሞ ይሄ ስለዚህ ዕውቀቱ ፈጣሪ ነው። ስንት ፈጣሪ ነው ያለው? ዕውቀቱ ፈጣሪ ነው። የማየት ባህሪው ፈጣሪ ነው። የመስማት ባህሪው ፈጣሪ ነው። ራሱ የመፍጠር ባህሪ ራሱ ፈጣሪ ነው። ስንት ፈጣሪ ነው ያለው? ሲጀመር ኖርማል ጥያቄ አይደለም እያልኩ። ኖርማል ጥያቄ አይደለም፣ ባህሪው ነው። ለይተህ ዕውቀቱን ከአምላክ ለይተህ የምታየው ነገር አይደለም። ገብቷል እኮ። እኔም እያልኩ ያሉት ቃል ከአምላክ ተለይቶ የሚታይ አይደለም ነው እያልኩ ያሉት። ባህሪው ነው። ባህሪ ደግሞ ባህሪ ከሚገለጽበት ተነጥሎ የሚታይ አይደለም ነው እያልኩ ያሉት። ስለዚህ ከፋፈልከው እኮ። አሁን ፈጣሪ አለ፣ የፈጣሪው ቃል አለ ምናምን እያልክ እኮ ነው። ቃሉ ከፈጣሪ የሚለይ አይደለም፣ ባህሪው ስለሆነ ባህሪ ከሚገለጽበት የተነጠለ አይደለም፣ ተነጥሎ የሚገኝ አይደለም። በህልውና ራሱ የቻለ ህልውና ወይም ፐርሰን አይደለም። ስለዚህ እሺ በቃ መልስልኝ። እሺ በቃ በዛ ልክ ሂድና ኢየሱስ ቃል ነው አልኩህ። ስለዚህ ፍጡር አይደለም ማለት ነው። ባህሪ ነው አልከኝ አይደለ? ባንተ ነው እየሄድኩልህ። ባንተ መልስልኝ። ለምን መልስልኝና እኮ ምን ልመልስልህ? የምትፈልገው ነው መልስልህ። ኢየሱስ ቃል ነው ፍጡር አይደለም። በመሰረቱ ቃል አይደለም እኮ በመሰረቱ እኮ ቃል አይደለም። ግን ለአንተ እንዲመችህ እሺ ማነው ሻፊ ነው ምናምን መጽሐፍ ቅዱስ እኮ ቃል ነው ይለዋል እኮ። ኧረ ሻፊ የሚለው ታች ነው ረሚ። መጽሐፍ ቅዱስ ቃል ይለዋል እኮ። የቱ ጋር ነው የሚለው ቃል የሚለው? የቱ ጋር ነው? መጽሐፍ ቅዱስ ውስጥ። ምን ውስጥ? የትኛው ጥቅስ? እሺ ያው ልጥቀስልሽ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ። እሺ በመጀመሪያው ቃል ነበር ይላል። ታውቃለህ። እሱን ታውቃለህ። አይቻልም። ግሪኩን አትቀበልም? አልቀበል። ወደዛ አትሂድ። በምንግባባው ለምን አናወራም? እኔ ግሪኩን እጠቀማለሁ። ትችላለህ። እሺ ግሪኩን ትችላለህ። እሺ አትጠቀምም? ግሪኩን ትችላለህ። ልክደው ነው። ትችላለህ። ግሪኩን አይቀበልም ምናምን ሳይሆን አንብብ። ሰው በሚገባው አማርኛው ስህተት። ለምሳሌ አማርኛው ስህተት ነው። ለምሳሌ ቃልም እግዚአብሔር ነበረ ሳይሆን እግዚአብሔርም ቃል ነበረ ነው መባል ያለበት። ለምሳሌ አልቅስ እንግዲህ 14 ላይ ወርደህ ቃልም ዝጋውን ይላል። ቆይ ዘለልክ 14 ወርደህ ከአንድ ወደ 14 ዘለልክ እኮ ስጋ ሆነ የሚለው ይሄ ዘለ ማለት ነው። እዛው ሂድና
ቃል እንደነበረ ላሳይ። አንድን ይለፍ ላሳይ። ወይ ምንድነው? አንድን ጨርሰው የጠቀስከውን ሳትጨርሰው ቃል አይደለም እኮ ብላል ብራዘር። ቆይ ተረጋጋ። እዚህ ጨርስ። አሳምነኝ። ወይ ጆ እኮ ላሳምን እኮ ወይ ጆ ልጆስ አለ እኮ አሳምነኝ። የመጀመሪያው ላይ እውነትን ጆ ልጆስ እስቲ የመጀመሪያው ትልቅ ሰው አይደለ እንዴ አንተ? ኧረ አይደለም። ዘለልክ። የራስ መጽሐፍ ሲጠቀስ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። ቃልም እግዚአብሔር በመጀመሪያ ምንድን ነበር የነበረው? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር። አንብቦ እንዴ ቃልም በእግዚአብሔር ዘንድ ነበር ይላል። ፕሮስቶንቲዮን ይላል። እሺ ፕሮስ የሚለው ቃል ሂድና እዛ 14 ላይ ቃልም ስጋ ሆነ ደግሞ ብሎ ይናገራል። አንብቦ ጥሬ ስጋ ነው የሆነው። አያ እኮ አዳምጥ፣ ቁጥር 1 ላይ አዳምጥ። እሱን ትንሽ የሆነ ሎጂካል የሆነን ስንመጣ እኮ በቃ የለም ዝም ብለህ ማጣጣል ምናምን ነገር ሎጂካ። እሺ ቁጥር 3 ላይ ሁሉ በእርሱ ሆነ ይላል አይደለ? አዎ ሁሉ በእርሱ ሆነ የተባለው በማን ነው የሆነው? ሁሉ የሆነው በምንድን ነው? በቃል። እሺ ቁጥር 14 ላይ ቃልም ስጋ ሆነ አለ አይደለ? አዎ ሁሉ በቃል ከሆነ ቃል ስጋ ሲሆን በምን ሆነ? ቃል ስጋ ሲሆን በመገለጡ ማለት ስጋን ተላበሰ ማለት ነው። ሁሉ በቃል ሆነ አለን አይደለ? ቁጥር 3 ላይ በአንተ አባባል አዎ እያልኩ እኮ ነው ብራዘር። ሁሉም በቃል ሆነ አለን። ቁጥር 14 ላይ ደግሞ ቃልም ስጋ ሆነ አለ። ሁሉ በቃል ከሆነ ቃል ደግሞ ስጋ ከሆነ ቃል ስጋ ሲሆን በምን ሆነ ነው? ቃል የአብ ቃል ነው፣ ከአብ የሚወጣ ማለት ነው። ገብቷል? በቃ አይተማር እና ይቅርብ በራት ተራከሪ ብራዘር። ለምን ነው ታስወርደኝ? እያወራን እኮ ነው። ተምረና ጊዜ ነው የምታባክን። ኧረ ባዶ ነህ እባክህ፣ ባዶ ነህ አንተ። ተቀብያለሁ። ተምረና የምር እኔ እኮ በግምት ነው የምትከራከሩት። ክርስትናም በግምት ነው የምትከራከሩት። ሰላም አለይኩም። ወአለይኩም ሰላም። ወሳማ አለ። ቀጥሉ። እየሰማው ነው። በክርስትና በግምት መናገር ይፈቀዳል መሰለኝ። አሁን እስልምና ላይ እኛ በግምት መናገር አይፈቀድልን። ወላሂ በግምት ነው የሚናገሩት። ግሪክ ሲጠቀስለት ግሪክ ለማወቅ ነው ይላል። ግሪክ ቢችል ኖሮ እሱ በግሪክ ሞግቱኝ ነበር የሚለን። ነገር ግን ግሪክ ስለማይችል በቃ እንግዲህ በመሰረተኛ ኮን ስለምንችል አይደለም፣ እንደው ጥቅሱን ይሄ በትንሹ ስለምናነበው በከፊል ፐርፌክት ባንሆንም እንኳን ማለት ነውና የራሳችን መጽሐፍ ከባድ ነው። አዝግ ነገር ሻፊዒ ይሰማሃል? ሻፊዒ ኢብራሂም ባይደው ከሻፊዒ ጋር ከመቀጠላቸው በፊት እሺ፣ ወሰለም አንድ በኮምፓራቲቭ ሪሊጅን ላይ የተረዳውስ ነገር ምንድነው? ያው በዚሁ በቲክቶክ ገጽ ላይ ሰርተናል እና ከብዙ ወገኖቻችን ጋርም ኮምፔር አድርገናል፣ አውርተናል። ቤዝመንት በሆኑ መሰረታዊ በሆኑ ፖይንቶች ላይ ማለት ነው። ግን ከሚገርምህ ነገር መሰረታዊ በሆነው አቂዳቸው ላይ እንኳን የተለያየ ነገር ነው የምሰማው። የተለያየ ነገር በየጊዜው ማለት ነው። ሁሉም ክርስቲያን የተለያየ የሆነ አመለካከት አለው በክርስትናው ላይ ማለት ነው። ይሄን ነገር አስተውያለሁ አሁን ያነሳው አንተ ማለት ነው። እና በጣም ከሚገርመኝ ፖይንት ያንዱ ነው። አላኩልያን እንደዚህ ረጋ ባለመልኩ ውይይት ሲሆን በጣም ደስ ይላል። ፍሬ ብቻ ነው የሚገኝበት እንዲህ አይነት ውይይት ማለት ነው። ቀጥሉ። እሺ ሻሂ አለ። እንዴት ናችሁ? ሰላም ነው አለን። ሰላም ነው እግዚአብሔር ይመስገን። ለምን ሻፊ አልከው? አይ ምን ነው ቅር ያሰኛል እንዴ? ሻፊዒ ነህ? ሻፊ መባል ምንድን ስም አይደል እንዴ? ቅር ያሰኛል ወይ ነው? ሻፊዒ ማለት ነው እስቲ። አይ እሱን ተው፣ ብዙ እንትን ስለሆነ አሁን ወደ ሀሳባችን ማለት ልንማማር አይደል? የስሜን ተው በኋላ እነግርሃለሁ። ኦኬ እሺ፣ ትነግረኛለሽ። ጥሩ ይለፍ። ሻፊዒ ከሆንክ ጥሩ። እሺ ጥሩ። የተወለደ አምላክ ታመልካለህ?
ከዛ በፊት የሚቀድመው ነገር አለና ማውራት የሚፈልገው ነገር አለ። እድል ከሰጣኝ እስቲ የምታወራ ነገር ጥሩ ፍሬ የሚያፈራ ከሆነ እንደው እድሉን እንሰጣለን። ግን ማያፈራ ከሆነ ነው እኔ ጊዜን ሰውቼ እስከመጣው ድረስ ከሰማው ድረስ የግዴታ የሚችለውን ያህል ማውራት የምችለውን ሳይሆን የሚጠቅምን ነገር ማውራት ቀጥል። አዎ እኮ ለአንተም ለእኔም የሚጠቅመውን መቼስ እንደዛ አስባለሁ። የአቅሜን ልክ ከሆነ እንዳንተ ባላቅም እንዳንተ ነገሮች እንትን ባለ የአቅሜን ልክ ሀሳብን ቀጥል ብዬ ማስበውን የመጀመሪያ ከብዙ ሙስሊሞች ጋር ዲል አድርጌ አውቃለሁ። በልኬ እሱን ተው ወሬን ተውና ወደ ረስከው ወደ ሀሳብ ወሬ ወራጅ አለ ነው እዚች ጋር ወሬ ይወርዳል እዚህ። እሺ አውራ ወሬ ከሆነ ታውረድ በቃ። አይ ራስ መውረዳችን አይ ወርዳለሁ እኔ በቃ ወረድ። ወሬ የለም በርዕስ ላይ አውራ፣ በነጥብ ላይ አውራ እንጂ ከሙስሊሞች አውርቻለሁ ምናምን ላ አንተ መጀመሪያ የተጠየቀውን ራሱ እኮ በደንብ አላስረዳውም። በቃ ወረድ። ወሬ አይሰራም እኛ ጋር ወሬ የለም። ነው እኮ መገለጫ የለም ወሬ የለም። ጠጅ ቤት ነበርኩ 2 ምናምን ጠጥቻለሁ ሙስሊሞች ጋር ምናምን አይሰራም። የለም የጠጅ ቤት ወሬ የለም እዚህ። ወሬ ከሙስሊሞች ጋር አውርቻለሁ እኮ ብዙ ሙስሊሞች እንዲሳወራ ምናምን እንዲ ናቸው እንዲ ነበርኩ ሙስሊም ነበርኩ ሻፊዒ ነው ስሜ ኢብራሂም ነው ስሜ ምናምን አይሰራም እኛ ጋር። ለወሬ የለም ጊዜ የለም። ለወሬ ቦታ አንስቶ መዝሀብ ይዞ መጣ የሰማቸው ሲገርም ሻፊዒ ነኝ ሊለን እኮ ነው እንደው ብሎ እኔ ሲጀመር ሙስሊም መስሎኝ ነበር። ሻሃውዚን ቢል ይሻላል እኮ ሻፊዒ ከሚል ሻሃውዚን ነፋኒ ታስታውሳለህ ኡሳማ? ሻሃውዚን እውነትም እንዴት ይረሳል? ኧረ ተው ሻፊዒ ይላል እኮ ሻሃውዚን። የሻሃውዚን መዛብ ተከታይ ነኝ ቢል ይሻለዋል እንጂ ሻፊዒንማ አያስከድም። ከዛውን አውራ ሲባል ሙስሊሞች ጋር ብዙ ጊዜ አውርቻለሁ ብሎ ሊሰክሰን እኮ ነው። ሊሰክሰን ማለት ነው። እኛ ደግሞ ሃርድ ነን አንሰማም። እሱን ለራስህ ይዘህ መግባት ነው። ምን ይሰራልናል እሱ? ወደ ርዕሱ መግባት ነው አለቃ። ወደ ርዕሱ ገባት ይባል ከአንዳንድ ነው አስወርዱኛለሁ። ስለ ራስ ገለጻ ልታደርገው እንዴ መጣው እንዴ? ርዕሱ ላይ ሲሆን አስወርዱ ይገርም ነው። ኡሳማ እኔም ልውጣ መሰለኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ጀዛኩሙላሁ ኸይር ባረከላሁ ፊኩም። ኦኬ ጀዛከላሁ ያ አኺ ወአለይኩም ሰላም ወራህመቱላሂ ልመድብህ ኢንሻአላህ ካላችሁ ወገኖቻችን ግቡ ዲስከስ ማድረግ ትችላላችሁ። ከሪም ጋር ቢሆን ማለት ነው። እኔ መንገድ ላይ ነኝ፣ ወደ መርካቶ እየሄድኩ ነው። ሪም አለሽ? ኦኬ ኢንሻአላህ እስከዛሬ ቪዲዮዎችን በመስራት ነበረ እየሰራን የነበረው። ከእንግዲህ ወደ እንደዚህ ላይቭ እየከፈትን ዲስከሽን እናደርጋለን። አላህ እስቲቃማውን ይስጠን። ካላችሁ መግባት ትችላላችሁ፣ ከሌላችሁ ደግሞ በቃ ይሄን ይመስላል የዛሬው ፕሮግራማችን። ገኒ የምትይው ነገር አለ እዚህ ጋር ያላችሁ? ኸድር ኡሳማ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ደህና ነህ? እንኳን ደህና መጣህልን፣ እንኳን ተመለስክልን። ቅድም ምን አየው መሰለ በጣም ወገኖች አንተን ሳይሆን ፕሮፋይልን ሳይሆን እንደሚጨንቃቸው ያየሁት ከኡሳማ ቤት አንዱ የሆነች ሪም ውጪ ምናምን የሚላት ልጅ ነበረና የዚህን ያህል ጭንቀት ሆነባቸው ነበረና ኢንሻአላህ በተጠናከረ መልኩ እንደውም ቲክቶካችንን ጠንከር አድርገን ነው ቤታችንን በደንብ እንመለሳለን። ኡሳማ ተመልሷል ኢንሻአላህ። እንግዲህ አትጥፋ፣ ከጎንነን ወንድማችን፣ አላህ ያበርታ። ለአንድ ሰውም ሰበበ ሊዳያ መሆን ቀላል ነገር አይደለም። እንኳን በብዙ የሚቆጠሩ ሰዎችን እስልምናን ሰበብ መሆን ይቅርና የኛ ለአንድም ነፍስ እሳት እንዳትገባ ነውና ለመከራከር ሳይሆን ተነጋግረን እውነቷና ትክክለኛውን መንገድ ለመያዝ ነው። ወገኖችን በዛ መልኩ እንመልከት። መጠየቅ አንዳንድ ጊዜ እኛ ኢትዮጵያኖች እንጂ የውጭ ዓለምን ይፈልጋሉ መሰለ ስህተትን እንድታሳያቸው ነው። ቅኑንንማ ትክክሉን ያውቁታል፣ ግን ስህተትን ለይተህ ስታሳያቸው ለመመራመር ለመጠየቅ እውቀት እንዲያውቁ በር ይከፍትላቸዋልና
ያንተ መኖር ቢያውቁ ባይብላቸውን በደንብ እንዲያነቡ። እንደውም አንድ ምን ሰሞኝ አንዱ እናንተ ንጽጽር ላይ መሰሩ ሰዎች እንኳን ደህና መጣችሁልን የሚል የክርስትና መጽሐፍ ሻጭ መደብር ሰው አወራ በሚል የሰማሁት ነገር እናንተ በመምጣታችሁ ሰው ወደ መጽሐፉ እንዲመጣ ድሮ ገድላትና ተአምራትን አንዳንድ ነገር ነው ቤተክርስቲያን ላይ የሚሰበኩ ነጠላ ለብሶ መሄድን ብቻ ነበር። ባይብልን በተጠይቀው አብዛኛው ክርስቲያን አላቅም ነው የሚለው። ወላሂ እኔ በጣም ቤተክርስቲያን አገልጋይ የሆኑ ሰዎች ቁጭ ብለን በምናወራ ሰዓት ባይብልን ስንከፍት ይሄ ከኛ መጽሐፍ ነው ሌላ መጽሐፍ ይዛችሁ ነው ይሉናል። እሺ አንተን ይዘህና ሄዶ ሲያመጣ ያው ነው አይቼው አላቅም ይሉህና ይምሉልሃል። እንግዲህ 40 ዓመት 50 ዓመት በእምነት ውስጥ ኖሮ ማለት ነው። እና ይህ ደግሞ ለእናንተም ስለሚጠቅም ወገኖች በቀና መልኩ አይታችሁ ታፕ ሼር ኮፒ ሊንክ እያደረጋችሁ እንማማራለን በርታለን እንደማችለ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ጀዛከላ ያ አኺ ኸይር ጀዛ። አፍኒ አለሽ ገኒ ወአለይኩም ሰላም ያ አኺ ይነሽ ናችሁ? ደህና ናቸው አልሐምዱሊላህ። አንድ ወንድማችን ሙስሊም ጤነኛ አይሆንም ነው ያለው። ሙስሊም የሚሆን ሰው የሚገርምህ ሰላምና ደስታ ያለው ጆ የሚባል ልጅ ማለት ነው ገብቶ ነበረ። አሁን ደግሞ እዚህ ኮሜንት ላይ አይቻለሁ። አልሐምዱሊላህ እንደ እስልምና ያለ መንፈስ ያለው ሰው በዚች ምድር ላይ የለም። ስላልገባህ ብቻ ነው። እንደኛ ስትገባበት ደግሞ እኔ ሰለምቴ ነኝ። ስትገባበት ምን አይነት ሩህ ምን አይነት ነፍስ እንዳለው ብታቅ ደግሞ ብስሚላህ እርካታው በምንም አይነት ማይመጠን እንኳን አንተ እንዳልከው ሳይሆን ማለት ነው። አላህ ሂዳያ ይስጥህ። ሌላ ምንም አይደለህም። የኛን የቀመስነውን ጽዋ ለአንተ ያርግልህ ብዬ ነው ዱዓ ማረግልህ። የሚጽፋቸውን ኮሜንት የጻፈው ልጅ በምን ሳይግባቡ ቀርቶ ነው የወረደው? እሱ ጥያቄ እየጠየቀ ነው። ይሄንኛው ሲጠይቀው ይሄ እኮ ነው። እኛም ድሮ ነበርንበት እንደዚህ ስለነበር ገብቶሻል። ችግር የለውም እንትን ከሆነ ካስተውለክ መመለስ ማንበብ ጥቅስ ላይ በኤቪደንስ ማውራት የምትችል ከሆነ ኢትስ ኦኬ ግባና ከኔ ጋር እንነጋገር። አዘርዋይስ ግን ከታች ቁጭ ብለህ ሪም አንዱ ጥያቄ እህቴ ልጠይቃት ትችላለህ። መርሐባ እህት አለም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። አለሽ ድምፅሽ እየተሰማ አይደለም አለው። እኔ እየሰማሁ ነው። እንደምን አለሽ? ደህና ነሽ ወይ? ያንቺ ግን እየተሰማን አይደለም። አንድ ሁለት ጥያቄዎች ልጠይቅሽ ብዬ ነው። ከተመቸሽ አላበዛብሽም። አንድ ሁለት ብቻ ይቻላል። ምናልባት ከእስልምና በፊት የነበረሽ የእስልምና ግንዛቤና እስልምና ውስጥ ከመጣሽ በኋላ ያገኘሽውን ወይም ደግሞ ሰዎች እንደሚሉ ነው ወይ እስልምና እንደሚወራው ወይንስ ሆን ብለው ሰዎች ወደ እስልምና እንዳይመጡ ከሚያጠለሹት ነው ወይ? ስትመጪስ ምን አይተሽ መጣሽ? እንዴት መጣሽ? እስኪ እንደው ትንሽ ሳታበዢ እንደው ብትነግሪን ለሌሎችም ሰበበ ሂዳያ እንዲሁ መንገድ ላይ ላሉ እህቶች ከሆነ በሚል ነው። የብዙ አመለካከት እስልምናን በሌላ መልኩ ነው ቤተክርስቲያንን ብትይ ሌላ ቦታ የሚሰበከውና ውስጡ ደግሞ ገብተሽ ውጭም ስለነበርሽ ትንሽ እንደው ብትነግሪኝ ከተመቸሽ። ኔትወርክ እያስቸገራን ነው መሰለኝ ወይስ ከኔ ነው? ድምጻ የመቆራረጥ ባህሪ አለ። አይ ከሷ ነው ታችሁ ድምጽ አይሰማም። አሁን መተሻል። ኦኬ ችግር የለም። ኔትወርክ ይዞሻል። ከቻልሽ አሁን ብትቀጥይ ደስ ይለናል፣ ግን ኔትወርክ እያስቸገረሽ ነው።
እስካሁን ቀጥይ፣ አሁን ይሰማል። በመጀመሪያ አልሐምዱሊላህ እስልምና ለወፈቀኝ አላህ አልሐምዱሊላህ ረብል ዓለሚን ለአላህ ሰላምን ለሰጠኝ ትልቅ ምስጋና አለኝ። አልሐምዱሊላህ። በመቀጠል ደግሞ እኔ ከጥላቻም ይሰማል አይደል ድምጼ? ሰማያለሽ እህታችን ቀጥይ። ትሰማያለሽ። ከጥላቻም አልፎ መስጊድ ደሴ ነው ያደኩት። ቧንቧ መናፈሻ ሰፈር ነን። ገብርኤል ደርሼ ሰንበት እማራለሁ። ስመጣ አባ መፍቀሪያ አሁን ሞተዋል። እሳቸው ያሰሩት ቤተክርስቲያን ላይ ስመለስ መሐመድ ጌታው ሼህ የሰሩት መስጊድ ነበር። ያን ሁሉ መታ ነበር። እኔ አልሐምዱሊላህ ዛሬ ጀማዓ ገብቼ እሰግድበታለሁ። እንደ ክፋቴ ሳይሆን እንዳላህ ረህመት ማለት ነው። ድሮ ግንዛቤ ስለሌለን አንደኛ ቤተሰቦቻችን እስልምና እንደ ጥንቆላ አድርገው ነበር የሚያስረዱ አብዛኛው ማለት ነው። አብዛኛው እኔ ብዙ ፋሚሊ ያለኝ አሁንም ሊያዩኝም ሊሰሙኝም ይችላሉ። ግልጽ ነው። እስልምናን እዚህ ስደርስ ነው አሁን ወደ 20 ዓመት አድርጌያለሁ። 10 ዓመት ዝም ብሎ ነው ያሳለፍኩት። ዝም ብሎ በሚባለው ፓርት ማለት ነው። ከዛ በኋላ ላለው ነው በደንብ ቦታ ሰጥቼው አልሐምዱሊላህ አላህ ሁለተኛ እድልም ሰጥቶኝ ዳግም እንዳንሰራራና ጥሩ ቦታ በቃ ተራቆቼ ከነበርኩበት ራቆቴን ከነበርኩበት የለበስኩበትን ጊዜ የሰጠኝ 10 ዓመት ነው። ዲኑ ሲገባኝ ወደ ቁርአን ሲገባ እስልምና ማለት ምንድነው ማለት እንደሆነ በደንብ ሳጠና ማለት ነው። በፊት ከላይ እንዳለሁም በርግጥ በፊትም ስገባ ገብቶኝ ነው የገባሁበት። ስትገባ ደግሞ የበለጠ እየገባህ ይሄዳል። የበለጠ እያስዋበህ በተለይ ለሴት ልጆች እስልምና ትልቅ ውበት ነው ወላሂ። አለባበሱን አይደለም ስርዓቱ ብቻ መንፈስ እርካታው ብቻ እኔ አላቅም። እኔ ለኔ የሚሰማኝ ስሜት ለየት ያለ ነው። ሙስሊሞች የሚያውቁት አይመስለኝም። ሰለምቴዎች ግን ይሄን ስሜት ያውቁታል ብዬ ገምታለሁ። ድምጼ ይሰማል አይደል? ሰሚልሽ እህታችን ይሰማል። አልሐምዱሊላህ ሰሚልሽ እና ያኔ በሰለምኩበት ደግሞ የበለጠ ተረድቼው ቢሆን ኖሮ እንዳሁን ማለት ነው። መቼም አላህ ወቅ ባለን ሰዓት ነውና የሚያሳውቀን ዒልም የሚሰጥህ ያ ሆኖ ነው እንጂ ያኔ ባሳወቀኝ ኖሮ ብዬ የተጸጸትኩበት ጊዜ ሁሉ ነበረ። ላኪን አልሐምዱሊላህ ረብል ዓለሚን በትንሹ ደግሞ ወሳምም ያቀኛል ከሞላ ጎደል። ስለኔ ባክግራውንድ መናገር ማልፈልጋቸውም እዚህ ስላሉ ነው። ብቻ አልሐምዱሊላህ እኔ ለኔ በጣም ልዩ ነው። እኔ የምገልጸውም አይደለም ተገልጾም በመጠንም በምንም የሚደረግ አይደለም። ደስታው ሁሉም ነገር ማለት ነው በዱንያ የምትመጠን አይደለችም። የእስልምና ውበቷና አስተምሯም ሁሉ ነገሯ ለሴት ልጅ ያላት ክብር ሁሉ ነገሯ እና አልሐምዱሊላህ ረብል ዓለሚን። ዱዓ አድርጉልኝ ደግሞ ቤተሰቦቼ እንዲሰልሙልኝ ኢንሻአላህ ዱዓ እናደርግልሻለን። አንቺም በዱዓሽ አትርሽን። ወላኪን አሁን ሌላ ቀን ዲሽን በደንብ አድርጊ ኢንተርቪው ባደርግሽ ደስ ይለኛል። ኦሳማ መንገድ ላይ ነው ያለው። የቤቱን ፕሮግራም እንዳናዛባ በሚል ነው እንጂ በጣም ብዙ ነገር ጠይቅሽ ደስ ይለኝ ነበረ። ግን አሁን አንዴ ጠቅለል አድርገሽ እስኪ እነዛ ለወገኖች ከኛ ጋር ለክርክርን ብቻ የሚመጡ እኛ ለመከራከር ሳይሆን ለመማማር ነው ቁርአናችን። እነዛ የኪታብ ሰዎች የመጽሐፍ ሰዎችን ኑ በሏቸው መልካም በሆነችው አንደበት ቃላት እንድንወያያቸውና ቀጥተኛውን መንገድ እንዲመሩበት ስንል ነው እዚህ ጋር መተን የምናወራው እንጂ መናገር ሱስ። ሁሉም የራሱ ስራ የራሱ ህይወት የራሱ ኑሮ ያለው ሰው ነው እያራሱን ችሎ ለሌላውም ተርፎ የሚኖር ማህበረሰብ ነውና ግን እኛ ደግሞ ከመኖር ከዱንያ ኑሮ በላይ የአኺራው ያስጨንቀናልና ጀነት ሰፊ ናት እንድንገባባት ነው አላህ እንዲወፍቀን ነው ከዛች አሳማሚ ከሆነችው አቀጣት እሳት እንድንጠበቅበት ነው። እዚህ ጋር ቁጭ ብለን ነው ሳማም ሌላም ሰው ተጨንቆ ተጠቦ የሚቀመጥ ወገኖች እንድትረዱ የሚፈልገው እና በዚህ አጋጣሚ ለነዛ ወገኖቻችን ምን ትያቸዋለሽ? እስኪ ሌላ ቀን ኢንተርቪው ሙሉ በሙሉ እናደርጋለን። አሁን ግን ምን ትያቸዋለሽ? በቀና ልብ ይቅርታ እንደ ከማውራቷ በፊት ይቅርታ በጣም አውፉ በይኝ ኦሳማ። እኔ ሰው መሳብ አልችልም። ከታች ያላችሁ አንዴ ኡሚን
ሳቡልኝ። ሰው መሳብ አልችልም፣ ስልጣኑ ብሎ አይደለም። ችግር የለም ከፈለሽ አስገባለሁ። እኔ እኮ ሙሉ ስልጣን ነበር የሰጠሁት፣ ግን እንደው አላውቅም። ስብሰባው አይሰጠንም። የለም ኦሚን ሳባት በቃ ቀጥ እሺ፣ ቀጥ ይቅርታ በጣም አፍ በይ። እኔ መልክ ያለፈው ቢያንስ ትክክል መጽሐፍ አሁን በክርስቲያንኛ ኦርቶዶክስ ሆኜ እስከ ትልቅ እስከ 15 ዓመት ድረስ እስከሚሆነኝ ድረስ አሳልፌያለሁ። እስከዛች እድሜ ድረስ እኛ ስለ ቤተ ክርስቲያን ሄደን መሳለም መምጣት ነው እንጂ ስለ መጽሐፋችን ምንም የምናውቀው ነገር የለም። ከዛ በኋላ ነው እያጠናን ይሄ ሰንበት ገብተህ የምትወጣ ያው ዘማሬ አምልኮ ያያ ነው ያለው። ግን ባላቸው ቢወያዩና ክርስቲያኖችም ሆነ ሙስሊሞቹ መጽሐፋቸውን አቅርበው ቢወያዩ የሚል መልእክት አለኝ። በመጽሐፋቸውም ተመርኩዞ በመጽሐፋችንም በእኛ በእስልምናውም ተመርኩዞ ባይጨቃጨቁና አንብበው። አሁን አብዛኛ ክርስቲያን ከኛ በኩል ምን አለ መሰለህ፣ ስለ እስልምና ልታስረዳው ስትሞክር ወደ ኃይልና ወደ ጭቅጭቅ ወደ ጸብ ነው የሚመጣው። በበጎነት የሚያዳምጥ ሁላ የለም። አዳምጦም መልስ ለመስጠት ከራሳችን እኔ ከራሴ ፋሚሊ አንስቶ አዳምጡኝም ሁላ ነበር። ብዙም ነገሮችን ብዙም መከራዎች አልፈው ዛሬ ግን አልহামዱሊላህ ረብል ዓለሚን በራሳቸው በሰጡኝ ቦታ ላይ መስጊድ ቆሞ አላሁ አክበር ይባልበታል። አልহামዱሊላህ። ለዚህ ደግሞ ብዙ መከራዎችን ብዙ መስዋዕቶችን አልፌያለሁ እዚህ ቦታ ላይ ሲደርስ ማለት ነው። እንደ ቀልድ ሳይሆን እንደዚህ ባፊ አሁን በቀላል እንደማወራው አይደለም። ብዙ ከነሱ ማልፌበታለሁኝ። የተቀበለኝም ፋሚሊ አለ። አሁን ግን በቃ ለይቶልኝ በስነ ስርዓት አልহামዱሊላህ። ሐታ አመት ነው ኒቃብ ራሱ የለበስኩት። ግን እየገባህ ወደ እስልምና ደግሞ ሲሄድ ምንድነው የራሴ ድክመት እንደሆነ አሁን ይረዳኛል። ልክ እንደገባሁበት ኖሮ እንደተረዳሁበት ኖሮ ወንድሜ ምን ይለኛል እህቴ ምን ይለኛል ብዬ ደግሞ አላህን በደንብ ብቆራኘው ኖሮ ያ ሁሉ ሰላም በፊት ያልነበረኝ አላጣውም የሚል አለ በራሴ ላይ አሁን ሳስበው ማለት ነው። እና ብዙዎቻችን በመናበብ እሱም መጽሐፉን ይዞ ክርስቲያኑ ወገናችን ሙስሊሞቹም ደግሞ መጽሐፍ ይዘው ጭቅጭቅ ክርክር ሳይሆን በስነ ስርዓት ተናበን እንትን ብንል ወላሂ ዓለም ሁሉ ይሰልማል። እንኳን አይደለም አንድ ሁለት ሙስሊም ክርስቲያን እኔ በማስበው ማለት ነው። ግን ችግሩ ምንድነው? እኔ አሁን አንዱ አልহামዱሊላህ ወንድሜ በጣም ይረዳል፣ በጣም ገብቶታልም። ግን ሂዲያ ደግሞ ያላህ ነው የኔ አይደለም ይሉኛል እንደማለት የፋሚሊ የመጣሁበት ነው የአባቴ ነው የእናቴ ነው የሚሉ መንፈሶች አሉ። እነዛ ናቸው የሚያግዱት እንጂ እውነታው ማንጋ እንዳለ እውነት ምን እንደሆነ ያውቁታል አብዛኛዎቹ። ስለዚህ ሳንጣላ በፍቅር በወዳጅነት ታይተን ተናበን አይተው አንብበው እንትን ቢሉ ደስ ይለኛል። ያንን ነው መመክረው ለነሱ። ሹክራን ጀዛኪላ። ሌላ ቀን ደግሞ በሰፊው ኢንሻአላህ ያለፍሽበትን የህይወት ታሪክና ውጣ ውረድ የአላህን ፈልገሽ በማግኘትሽ እስልምናን በመቀበልሽ ብቻ የከፈልሻቸው ዋጋዎች እንዳሉ ነው የሚሰማኝና ብዙ ነገር ታወያየናለሽ ብዬ አጠብቃለሁ። ብዙ ነገር ካንቺ እንማራለን። ለነሱ ብቻ ሳይሆን ለኛ እስልምና ላይ ላለን ሰዎችም እንዴ ነው የአላህን ፍቅር እንድንጨምር እንድንወድ የበለጠ እንድናይ ስለሚያደርግ መንገድ ዳር ነው ያለሁት። አውፎሪ ስራ ቦታ ነኝና መኪና አለ አንዳንድ ጊዜ እና ኢንሻአላህ በሰፊው እንጠብቅሻለን። ይሄው ነው አንቺ ያለፍሽበት። ሌላው ሲያልፍ ብዙዎች ሴቶች ወደ እስልምና ሐቅን አውቀው ሲመጡ ለሴት ብለው ነው ለወንድ ብለው ነው የሰለሙት፣ እንዲህ ብለው ነው ከማለት ሐቅን አውቀው ነው ብሎ መቀበልን ያሟቸዋልና ሐቅ እስልምና ትክክለኛ እምነት እንደሆነ ብዙ ቄሶች ጋር እኔ ቤተክርስቲያን በር ላይ ቆመን እናወራለን። ልጅ እስልምና እኮ ትክክል ነው፣ ታዲያ አባ ይሄን ካሉ ለምን አይሰልም ስትያቸው እሺ አይሉሽም። እና ለእስልምና ሃይማኖት ይሄ የሚባል ነገር የለም። ፍቅር እኮ ጉድጓድ ላይ የሚያድንህ ነገር የለም።
ስለዚህ እኔ ባሌን ራሱ አስልሜ ነው ያገባሁት። አልሐምዱሊላህ